በክልሉ ባሉ ዞኖች የገቢ አሰባሰብ ሂደቶችን ለመገምገምና ለመደገፍ እንዲሁም በሚታዩ የአሰራር ጉድለቶች ለማረም የክልሉ ገቢዎች ቢሮ በዞን ደረጃ ለሚገኙ የአመራር አካላት፣ ባለድርሻ አካላት፣ የወረዳ ገቢ ጽሕፈት ቤት ኃላፊዎችና ባለሙያዎች ጋር የውይይት መድረክ እያካሄደ ይገኛል። የዚህ መድረክ አንድ አካል የሆነው በቤንች ሸኮ ዞን ሁሉን አቀፍ ያደገ የታክስ አስተዳደር ለሁለንተናዊ ብልጽግና በሚል መርህ በቤንች ሸኮ ዞን ለሚገኙ ለአመራርና የባለድርሻ አካላት የምክክር መድረክ አካሂዷል። በዚህ መድረክ ላይ የተገኙት የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ እንደተናገሩትም በክልሉ በርካታ የገቢ ምንጭ የሚሆኑ ሀብቶች ወደ ኢኮኖሚ ቀይሮ ገቢ ከመሰብሰብ አንጻር ጉድለቶች መኖራቸውን ጠቁመዋል። በገጠርም ይሁን በከተማ ገቢ የሚያመነጩ ሀብቶችን አለማጠናከር፣ ከደረጃ ሽግግርና ጠንካራ የደረሰኝ አቆራረጥ ላይ ክትትልና ቁጥጥር አለመኖር ተግዳሮቶች ናቸው ብለዋል። ከማዘጋጃ ቤትና ከመሬት ግብር የሚሰበሰበው የገቢ ግብር ከሚፈለገው ልክ አለመሆኑን የተናገሩት ወይዘሮ ህይወት ይህንንም ወደ ተግባር ለመቀየር አመራሩ ይሁን ባለድርሻ አካላት ተቀናጅተው መስራት ይጠበቅባቸዋል ብለዋል። የገቢ ፖቴንሻሎችን ወይም የገቢ መሰረቶችን ለይቶ ያለ መምራት ችግሮች አሉ። ስለዚህ የፊት አመራሩ ገቢ የሚሰበሰብበትን አርዕስቶች በደንብ አውቆ የገቢ መዋቅርን መደገፍ አለበት። ያው የገቢ ጉዳይ ለገቢ ተቋም ብቻ የሚጣል ሳይሆን አንድ መዋቅር ጠንካራ መዋቅር ነው የሚባለው ፋይናንሻሊ ጠንካራ ሲሆን ጸጥታው ሰላም ሲሆን ነውና ፋይናንስ ፓርቱን ደግሞ የሚሸፍነው 71% ገቢ ስለሆነ እዛ ላይ ሁሉም ባለድርሻ አካል በተለይ የፊት አመራሩ ሊደግፍ ይገባል የሚለውን በደንብ አጽንኦት ሰጥተን ተነጋግረናል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ምክትል የቢሮ ኃላፊና የኦፕሬሽን ዘርፍ ኃላፊ አቶ ወንዱ ታደሰ በበኩላቸው በተለይም ከደረጃ ለውጥ አንጻር የሚታዩ ጉድለቶችን ለማረምና ከፍቃድ እድሳት ጋር ተያይዘው የሚነሱ ቅሬታዎችን ለመፍታት ፍትሐዊ የግብር አሰባሰብ ስርዓት ለመዘርጋት አመራሩ ወጥ አረዳድና አቋም ይዞ ወደ ተግባር እንዲገባ ለማስቻል የግንዛቤ መድረክ መዘጋጀቱን ጠቁመዋል። አመራር ወጥ አቋም መያዝ አለበት። ወጥ አቋም ሲያዝ እኩል ፍትሐዊ በሆነ መንገድ ሁሉን ትሪት አድርጎ የግብር ከፋዩንም መብት ጠብቆ ለመንግስት መሰብሰብ የሚገባው ገቢንም በአግባቡ ሰብስቦ አካባቢ ማልማት ስለሚቻል አመራሩ ራሱ ወጥ ግንዛቤ እንዲይዝ ወጥ አቋም እንዲይዝ ለማድረግ ነው። የቤንች ሸኮ ዞን ገቢዎች መምሪያ ኃላፊ አቶ ሙሉቀን ትእዛዙ በበኩላቸው በዞኑ 3.6 ቢሊዮን ብር ለመሰብሰብ ግብ ተጥሎ እስካሁንም ባለው ሂደትም 1.3 ቢሊዮን ብር መሰብሰብ መቻሉን ተናግረዋል። 1.3 ቢሊዮን ብር መሰብሰብ ይችላል። እንግዲህ ይሄ ገንዘብ በደንብ ከተሰራ ውጤት እንደሚመጣ ማሳያ ነው። በተለያዩ ዘርፎች ከተሰማራ ኢንቨስትመንት የመሬት ኪራይ በወቅቱ መሰብሰብ ላይ ተግዳሮቶች ናቸው ብለዋል። ይህንም ችግር ለመፍታት የተጀመረው የገቢ አሰባሰብ ስርዓት አጠናክሮ ለማስቀጠል የክልል ገቢዎችን ጨምሮ የወረዳ ዋና አስተዳዳሪዎች፣ የገቢ ጽሕፈት ቤት ኃላፊዎች፣ የፍትህ አካላቶች በተገኙበት የምክክር መድረክ መዘጋጀቱ ለቀጣይ ስራዎች አጋዥ መሆኑን ጠቁመዋል። መድረክ ባለድርሻ አካላቶች ተገኝተው ከራሳቸው ምን መውሰድ እንዳለባቸው ከኛ ደግሞ እኛ ምን መያዝ እንዳለብን ግንዛቤንም የጋራ መግባትን ለመፍጠር ይሄ መድረክ የተፈጠረው። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴን በበኩላቸው በገቢ ተቋም ያለውን ውስን የሰው ኃይል ለማሟላት በቅጥር መፈጸም ይገባልም ብለዋል። የቅጥር እርሻ መሬት በተመለከተ ትክክለኛ መረጃ ወረዳዎች ይዘው ማምጣት እንደሚጠበቅባቸውም ነው የተናገሩትም። ደረጃ ለውጥን በሚመለከት የወረዳ አስተዳዳሪዎችና ከንቲባዎች ነጋዴን በተገቢ በማወያየት ወደ አሰራር ማስገባት እንደሚገባም ነው የጠቆሙትም። ከንቲባ ፓርቲ ኃላፊ፣ ወረዳ አስተዳዳሪ ፓርቲ ኃላፊ የደረጃ ሽግግርን በተመለከተ ነጋዴዎችን ለዩና አወያዩ። የሚግባባም ያግባባቸው ወደ መስመር ውስጥ እንዲመጣ ከዛው ውጭ የሚሄድ ካለ ህግን ማስከበር ስራ ነው የምንሰራውና ስለዚህ ራሳቸው አወያዩ የሚለው ነገር እንድትዙ ስለፈለኩ ነው። ለዚሁ ታዲያ ተቀናጅተው መስራት እንደሚጠበቅባቸው ነው አቶ ሀብታሙ የተናገሩትም። የሚዛን አማን ከተማ አስተዳደርና የሸኮ ከተማ አስተዳደር እንዲሁም የሸኮ ወረዳ ገቢዎች ጽሕፈት ቤት ኃላፊዎች ረዳት ፕሮፌሰር ታገል ወንድሙና ወይዘሮ ኢየሩስ ኃይሌ እንዲሁም አቶ ደረጀ ባይባ በኩላቸው ከተሰጣቸው እቅድ ውስጥ የእቅዳቸውን አብዛኛው መሰብሰብ መቻላቸውን ጠቁመዋል። ይሁን እንጂ መሰብሰብ ከሚገባቸው በተለይም ከመሬት ግብር፣ ከኢንቨስትመንት መሬት ኪራይ፣ ከደረጃ ሽግግር፣ ከደረሰኝ አቆራረጥ አንጻር ያሉ ተግዳሮቶች መኖራቸውን ጠቅሰው ቀጣይ ባገኙ ግንዛቤ ከሚመለከታቸው አካላት ጋር ተቀናጅተው በመስራት የገቢ አቅማቸውን ለማሳደግ እንደሚሰሩም ተናግረዋል።